እንደዚህ አይባልም። የሞተው ሞቷል፣ በቃ ተጣለ። አንዳንድ ሰው እኮ አንተንም ይዞ ነው የሚሄደው እኮ ህይወትንም ይዞ ነው የሚሄደው። ምን ነካ? እንደዚህ አይባልም። ስፔሻሊ ስለሞቱ ሰዎች ሲወራ በቃ እርሾ አይባልም። we have to respect። ምን ነካ? የኔም ሰዎች ሞቱ ብልክ የሞተች ቆይ እናቴ ሞተች ብልክ ሞታለሽ በቃ ወደ ሌላው ተመለሽ የሰው ልጅ ይባላል? ይሄ ልጅ እኮ የሚወደው ሰው እኮ አለ ሳሚ የሚባለው። ይማይናት ነው። እኔ ከሶሻል ሚዲያ ላይ ስለማውቀው አይ ፊል ባድ በጣም ነው ስለማውቀው እዚህ ሶሻል ሚዲያ ላይ የምትወደው እናት እኮ አለች። ለማንኛውም እረፍት ነው። ከእንደዚህ አይነት ሰዎች ጋር ራሱ በምድር ላይ መቀጠል ያማል። ሞት እረፍት ነው። መሞት እረፍት ነው። አረፈ። ከወደቀ ዓለም ከወደቀ እንትን መታገል ምንም ላይ ቀየር አንድ አይነት ህይወትን መኖር መሞት ነው። ሳሚ የሚባል ልጅ ድሮ ጊፍተር ነበር አሉ። ጊፍተር አሁን ገላ ሳይሸጥበት የለም። ሰው በደስታ ምናምን ሪዋርድ በሚደራረግበት ጊዜ ጊፍተር ነበረ። አሁን ደግሞ ጌም እንደዚህ እጣ ይጫወታሉ። በእጣ ብዙ ገንዘቡን አጥቶ በጣም ደሃ ሆኖ ምናምን ኢቨን ጉቺ ወደ $9,000 የሱን እዳ ከፍዬለታለሁ ነው የምትለው። ከዛም በኋላ አሁን ሞተ። ሚስጥሩን ያወጣችው ጉቺ እነዚህ ጌመሮች ጌም ያጫወቱት ሴቶች እነዚህ በጣም ያጫወቱት ሴቶች እሷን እንዳታጫውት ብዙ ነገር ሲሰሩባት ኦኬ እንደዚህ ነው የምታረጉት፣ እኔም ደግሞ የምታጫውቱትን እኔ ደግሞ አወጣባቸዋለሁ ብላ ሚስጥራቸውን አወጣችባቸው። ይሄንን ነው ማውቀው። ልጁ ጥሩ ልጅ ነው፣ መልካም ልብ ያለው ጥሩ ጀግና ወንድ ነው። ጀግና ወንድ ነው። ሞተ። ይሄ ነው እውነታው። እና የጉቺ ቦይፍሬንድ ነበር። ከጉቺ ጋር ከተለያዩ በኋላ የጉቺን ልጅ ያሳድግ ነበር። ጉቺ አንድ ልጅ አለት፣ የ9 ዓመት ልጅ አለት። እሱን ልጅ ያሳድግ ነበር አባትነትን ሰጥቶ። እና እሷ ምንድን ያለችው ጉቺ የመውቀስ አቅም አላት። እሷ በሊሚት ነው ማጫወተው። እኔ 20 እጣ ራሱ ካጫወትኩኝ እንትን አለም። አንዳንዶቹ ግን እስከ 300 እጣ ነው። ምን እንደሆነ ራሱን ያላቅም። እንደዛ ነው። ስንት ብር እንደሆነ ራሱን ያላቅም። እና ያሳዝናል። ባዮሎጂካል አባቱ አይደለም። ባዮሎጂካል አባቱ አይደለም። ገንዘቡን በላች። how do you know? ገንዘቡን በልታ እናንተ አሁን በሰዎች ሪሌሽንሺፕ ውስጥ you don't know the real picture. you don't know። አሁን ዛሬ እንደ ስቶሪውን አልነግራችሁም። አንድ ከክ ሞተች አሉ እና ሰው ግን የሚመስለው አሁን ስቶሪውን በደንብ እንትን እየሰማ በቃ አሳብዷት ምናምን የሞተች ነው የሚመስለው፣ ግን እሷ ሌላ ነው። ስለዚህ ትንበሉ ኦኬ። ስለ ሰዎች ሪሌሽንሺፕ ገብታችሁ አታው። አሁን ለምሳሌ እኔ የልጆቹ አባት ብለው ማለት ነው የልጆቹ አባት ብለው እንቁርቲ መሮት ነው ጥሏት የጠፋው። ያ ተማሮን ይጠፋው እኔ ነው ኦኬ ያልኩት። እውነቱን ጌታ ያውቃል። እኔ ታውቃቸዋለሁ ለእናንተ ኤክስፕሌን ማድረግ ኦኬ። ስለዚህ በሰዎች ሪሌሽንሺፕ ውስጥ ገብታችሁ ገንዘቡን በላች አልበላች የልጁ አባት እኮ ነው። አሁን አንቺ ሳሚ ነው አንቺ መቀርቢው ወይስ ጉቺ ነው የምትቀርቢው? አባትነት እኮ ለልጇ ሰጥቶ እየኖረ ነው። ልጅ የለውም።
ቆየ እኮ ከሞተ። የሰው ልጅ አውቃለሁ። አዳም ማነክ? ፍትህ ለጃኒ፣ ፍትህ ለድሪያ። እሱን አስመልክቼ ነው ድሪያ የሚመስል ቀሚስ አርጌ ዛሬ በእውነት ያው ቀሚስ ለብሼ ቤት ውስጥ ቄንቄን እያልኩ ቀሚስ ድሪያ። ፍትህ ለድሪያ፣ ፍትህ ለድሬ እናቶች፣ ሴቶች፣ ህፃናት፣ ሴቶች፣ ወጣቶች። መዶሻ ለምን ዝም ተባለ? ዝምማ ማንጋ ታለቅሳላችሁ። እኔ አሁን ኤፕሪል ላይ ነግሬያቸዋለሁ። ከባድ በምድር ላይ እኔ እንደዚህ አይነት ሀዘን ገጥሞኝ አያውቅም። እኔ ወላጆች ያሉ እግዚአብሔር ይመስገን እድሜም ሰጥቷቸዋል ጌታና ሰው እንደዚህ የሆነ በቃ ትልቅ ሀዘን ደርሶብኝ መጥቻ አላለቀስኩም። ቲክቶክ ላይ ምንም ለሚወዱኝ ሰዎች ግን ትከሻቸውን ለሰጡኝ ሰዎች ለያዥ ለገናዥ አስቸግሬ ነው ሳለቅስ የነበረው። ቲክቶክ ላይ ለምን መጥተው ያለቅሳሉ ሰዎች? who cares? ይሁን ቅድም እንዳለው ሞቷል በቃ እርሹ የምትባሉት እኮ ስለዚህ ለምን አልሰማንም የምትሉት? ቲክቶክ ላይ መተን እኮ ብናለቅስ ችግር ያለብን ሰዎች አንደኛውን ይደግፋል፣ አንደኛውን እንትናን ይደግፋል። ከዛ ሪከርድ ትደረጊያለሽ። መደበሪያ ነው የምትሆኝ ለጊፍት ሲሉ ምናምን። እኔ ምንም አልፈልግም። በጓሮ አልቅሰው ነው። አዎ እንደዛ ሰማሁ። ስለዚህ እግዚአብሔር ጋር ሄዱና አልቅሱ። እሱ ነው የሚያውቀው፣ እሱ ነው የሚሰማው፣ እሱ ነው መፍትሄ ያለው። ዛሬ ሩቲ የምትባል ልጅ ቮይስ ላከችልኝ፣ የጸሎት ቮይስ እና ኢየሱስ ክርስቶስ በምድር ላይ ደቀ መዛሙርቱን ጥሎ ሲሄድ ምንድን ነው የሰጣቸው ማጽናኛ ቃል አስቧል? አምላክ ካንተ ጋር ሆኖ ካንተ ጋር እንጀራ ቆርሶ አብሮክ ውሎ አድሮ ጥሎክ ሲያርግ የሰጣቸው ቃል የሚያጽናናው መንፈስ እልክላቸዋለሁ። እኛ በብዙ ነገር ልናልፍ እንችላለን። ኦነስትሊ ማለት ነው በብዙ መከራ ልናልፍ እንችላለን። ግን እኛ መጠየቅ ያለብን እግዚአብሔር ሆይ የሚያጽናናውን መንፈስን ከኛ ጋር ብለን መጸለይ ያለብን። ኦኬ ያ የሚያጽናናውን መንፈስን ከኛ ጋር አድርግ። እግዚአብሔር ሆይ አጽናናኝ፣ እግዚአብሔር ሆይ ልቤን ጠብቅ ብላችሁ ጸልዩ። ሰው አብሮ ሊሆን ይችላል፣ ህይወቱ ደግሞ ትራንዚሽን ሊያደርግ ይችላል። ዋናው የሚያጽናናው መንፈስ መጠየቅ ነው። መጽናናት ከባድ ነገር ነው። ሀዘን ከባድ ነገር ነው። ማስቲካውን ተይው። ጨጓራ የተቃጥሎ ነው ባክህ ቤክስ ፓስተሪ ተወዳፊ። እኔ ፓስተር በሆነ አልሻላችሁም? ቢያንስ ራሴን ሆኜ ነው የምመጣው። አሎሽ ዛሬ አሁን አንደኛውን ዘማሪ ይገርማችኋል። ግን እኔ ይገርማችኋል ስም ልጥራ ፓስተር ይቻላል። ፖስቶታል። ይቅር ፓስተርም የለም ተኝቷል። አንደኛው ዘማሪ ቤኪ አጂ ናስ እርግባ በለው ወይኔ የሆነ ሰው መጣ። እንዴት ነህ? ራስን ሪኩዌስት ያላከው እንትን የመጣህብኝ። ደህና ነሽ? ደህና ነህ አለሁልሽ። ሶሪ ግን ይቅርታ ስለላኩኝ። እሺ ስለምፈራሽ ነው። እሺ ለምን ትፈራኝ? ጌታ ኢየሱስን ፍሩ ጋይስ። እኔ በጣም ፈሪ ነኝ። እኔ ራሱ
ይቅርታ አባቱ ቤኪ ፓስተር አይወድም። ለምንድን ነው መንፈሳችሁ ተጋጭቷል? ምን ፓስተር እዚህ ጋር አስወጩ እያለኝ ነው እና ልወጣ ነው። እሺ መንፈሳችሁ ተጋጭ፣ መንፈሱ ይጋጫል አለኝ። ሶሪ ባይ። ምን ትያለሽ መሰለሽ? እና የሆነ ዘማሪ ቶኒ ነበር የሰማሁት። ቶኒ ላይ ጓደኛዬ ሰውነት ደህና ነሽ? እንዴት ነሽ? ፊልተሩ ነው ኦርጋኒክ ድንገቲ ነው እንቀልድ እንጂ ቶኒ ላይ እንግዲህ ባክቴን ፌስቡክ ላይ ነበርኩኝ፣ ቲክቶክ ላይ አልነበርኩም። ይቅርታ እና ጓደኛዬ ደውላልኝ ይሄ ዘማሪ አለችኝ። በዛም ጊዜ ደግሞ መዝሙሩ በጣም ወጥቶለት ነበረ። በጣም በቃ ስቴጅ ፐርፎርማንስ ነው፣ የሚገርም መዝሙር። ከዛም በኋላ ይሄ ዘማሪ ልጅ አለው፣ ትዳር አለው፣ ጓደኛዬን እያስቸገረ ነው አለችኝ ማለት ነው። በቃ የለም በቃ ላገልግልሽ እያለ እና ከዛም በኋላ ገርሞኝ ቶኒን የሰማሁት የዛሬ 5 ዓመት ጌታን የሰማሁት ስም እንዳጠሪ ብለዋል ፓስተር። ከዛ ታውቁት ምናምን ኑሮዬን እየኖርኩኝ ዛሬ ጠዋት ሩቲ የላከችልኝ ታውቂዋለሽ የሚባል ፔጅ ላይ ተለጥፎ እና እኔ የምላችሁ ምን ነበረ መዝሙሩ? ቀይ ነው፣ ከፋይ ልብስ ለብሶ እንደውም የሚያስመልከው ሚሊኒየም ሆል ውስጥ ነው መሰለኝ። ማን ነበር ስሙ? የአባቱ ስም የሙስሊም ስም እና ለጠፉት፣ አስቸግሩ አርፎ አልቀመጥ ብሎ ለጠፉት። ገረመኝ እኔ። ከዛን እንዴ እኔ እኮ የዛሬ 5 ዓመት ነው፣ አዎ የዛሬ 5 ዓመት ነው እንደዚህ የሰማሁት ምናምን ስላት፣ እሱማ ታልፎ ከሚስቱ ጋር ተፋቶ አሁን የሴቶችና ህፃናት ካልሆንኩኝ ብሎ በቃ ሴቱን ጨረሰው አለች። እና እኔ ምላችሁ ጋሽ ወልደ ጊዮርጊስ ተመልሶ መጡና አሁን ታሰረ። አሁን ለማን ነው አንበሳ የሚሰጡት? ይምጡ እስቲ፣ ሪኩዌስት ልኬውለታለሁ። ናሁም ታሰረ አሉ ጋሽ ወልደ ጊዮርጊስ። ናሁማ ታሰረ። አሁን ለማን ነው አንበሳ የሚሰጡት? በእውነት እኔ ጨነቀኝ። ናሁም ከታሰረ ለማን ነው አንበሳ የሚሰጠው? ማን ነው እድለኛው? ማን ነው? እኔ ምን አውቃለሁ። ስቆ ነበር አሉ ጃኒ እንደዛ ስታወራ። መንግስታችን በጣም ተግቶ እየሰራ ነው ሰውነትዬ፣ ክፍታፎችን ለማስተካከል። አሁን እኮ ፕሪዝም ብሬክ ሆነ። አልተረጋገጠም። እኔ እኮ እዚህ ላይቭ ላይ ነው የነገሩኝ መታሰሩን። ጋሽ ወልደ ጊዮርጊስ ላይታሰርም ይችላሉ። ፈለግ አድርጉት እና ይስጡት ሂዱና። የኔስተራ መቼ ይሆን? ስላዩኝ ብቻ አንበሳ እንደ ሳሪ። አሁን ሳሪን ባለፈው ስላዩት ብቻ አንበሳ፣ ግን ዘረኛም አይሆኑ እያሉ ነው። ምን አገባኝ? ታሰራ ከኔ ህይወት ጋር ምን አገናኘው? እነሱ ያጠፋሉ፣ ይታሰራሉ። እኛ ድምፅ ለምንድን ነው የምንሆነው? እኔ እኮ ግራ ነው የገባኝ። ቆይ ለምንድን ነው ድምፅ የምንሆነው? እነሱ ባጠፉት ለምንድን ነው እኛ ድምፅ የምንሆነው? የምሬ ነው። እነሱ ነው ያጠፉት። ለምንድን ነው ድምፅ የምንሆነው? እስቲ አስረዱኝ።
ታስቁኛላችሁ። ኤኒዌይ ማንን ጻድቅ የምትባለው ለጥፎሃል። ቻለው እንግዲህ ቻለው። ይቅመስዋት። አንዳንዴም እኮ ጥሩ ነው። ላይክ አሁን ዱባይ ሆቴል ውስጥ ምናምን ከሚያሳዩን አሁን ደግሞ እስር ቤት ውስጥ ምናምን ሆኖ ቢያሳዩን መልካም ነገር ነው። እስር ቤት ውስጥ አሁን መንግስት ራሱ ካሜራ ቢፈቅድ ጥሩ ነው። የቃሊቲ ውስጥ መንግስትዬ እንደ ካሜራ ቀረጽና ብናያቸው ጥሩ ነው። ያ ወንጀላቸውን ደግሞ እሱ እንትና ስላረገ ምናምን አለም ክሰሱ። በነገራችሁ ላይ ያበሳጫችሁ ሰው ካለ ክሰሱ። በደንብ ደግሞ እንድንማርባቸው እስር ቤት ይቀረጹልን። በደንብ እንደምንማርባቸው። አሁን ለምሳሌ ጆን ዳንኤልን እስር ቤት ባየው ደስ ይለኛል። ለምን? ካዝኖቼ ይወዱታል። ዲፕሬሽን ያለባቸው ካዝኖቼ ይወዱታል ከዲፕሬሽን እንዲወጡ። እናንተ እዚህ ዘና እያላችሁ ነው። ጆን ዳንኤል የሮል ሞዴል ደግሞ እስር ቤት ነው። እንደዚህ አይነት ነገር የለም። ለቀበጥ ልጆች ሮማን በላይ ከሳሷት። የከሰሳት ኃይል የለማ። ከሳሱ እኮ ነው የምለው። እንደ ሮማን የተናገረ የለም። አሁን ይወላችሁ የጃኒን ወንጀል ሆነ አሁን ለሚታሰሩ ልጆች እንትና እንደዚህ አድርጋለች ምናምን ከምትሉ ስለ እነሱ ብቻ ስላደረጉት ነገር ፎከስ አድርገሽ አውሪ። የሚከስሰው ከሌለ መንግስት ምንድን ነው የሚያደርገው? ይሄ እኮ የሚከስ አካል ስላለ ነው። ልጅ ያሬድ እኮ የታሰረው ኦርቶዶክስ ቤተክርስቲያን ስለከሰሰችው ነው። ማንም ይጠየቃል። ብቻ ክሰሽ፣ እናንተ ክሰሱ። አሁን እኔ ጂጂኪያ ሀገር ቤት ብትገባ እከሳለሁ። እኔ ከሳታለሁ። ጠበቃ አቁሜ የልጆቼን አጎቶች አቁሜ አንገበግባታለሁ። እሷ ብቻ ሀገር ቤት ለመግባት ያውቃት። ወንጀሏማ ማህበረሰብን በመሳደብ በማዋረድ እኮ ነው። እናቱ ወብዬ ወንጀሏ እኮ ማህበረሰብን በመሳደብ በማዋረድ ፕላስ ደግሞ በአዲሱ ደግሞ እንትን ህግ ታክስ ከፍላለች የሚባለውም ነገር እንዲጠራልኝ ይፈልጋሉ። ታክስ ይክፈሉ እነዚህ ሰዎች፣ እነዚህ ጌመሮች ታክስ ይክፈሉ እንዴ! ሽንኩርት ሻጭ፣ ጉሊት ሽንኩርት ሻጭ ታክስ እየከፈለች ዳቦ ሻጭ ገብቷቸዋል። ታክስ እየከፈሉ የሁላ ህዝብ፣ የኢትዮጵያ ህዝብ፣ ደሃ ህዝብ መቀነታቸው ተከፍቶ ታክስ እየተሰበሰበ ለምንድን ነው እነዚህ የማይከፍሉት? በቀን 1 ሚሊዮን ብር በላይ የሚሰሩ ለምንድን ነው የማይከፍሉት ታክስ? ገበሬው ታክስ እየከፈለ ይክፈሉ። እናንተ አሁን ይህን ስናገር አንቺ ቁጭ ብለሽ ወደ ተግባር ይገባል። አዲሱ የወጣ ህግ አለ ሰምቻለሁ። ግን አንቺ እዚህ ቁጭ ብለሽ ጃኒን ቀናሽባት፣ ህፃን ልጅ ናት፣ አንቺ ሴትን ትጠያለሽ ምናምን ትይኛለሽ። ያ በይው መጣች የናታ ቅምጥል ዱባይ ነው የምትኖር። 4 ቦታ ፀጉርሽን ፍቺ። ኦኬ ፍቺ። እንደዚህ አይነት ሴቶች ነው ያስቸገሩት። እዚህ አፕ ላይ እንደዚህ አይነት ሴቶች ነው ያስቸገሩት። ጃኒ በሰራችሁ ብር አንቺ የምን ቤት ነሽ? ከጠበቋ በላይ እኮ አሁን እኮ ጃኒ የምትቀጥረው ጠበቃ ቲክቶክ ላይ እንዳሉት እኮ ቢንቀሳቀሱ ጃኒ እኔ ተፈታለች። የቲክቶክ ጠበቋ እያሸነፈ ነው። ይሄንን ነበር ስላችሁ የነበረው። ለቀነኒም የቀነኒ ጥብቅና ቲክቶክ ላይ ልል ብሎ ኮርት ሩም ላይ ነው እንድታሸንፍ የምፈልገው። ቲክቶክ ላይ አትጩ ስላቸው አንቺ ምናምን ብልጽግና ነሽ ምናምን አላችሁ። ሉካችሁ ሰልፍ ነው። ጭራሽ የአንዱ ዓለም ግሩፕ መጡልሽና ቀነኒ ብድናት አሏቸው። ምን ይውጥሻል? አሁን ከዛም በኋላ ቲክቶክ ላይ አሸንፈሽ በቃ ምናምን ስትይ የነበርሽ ሁሉ ምን ይውጥሻል? ኢትዮጵያ ውስጥ ህግ አለ። ኢትዮጵያ ውስጥ ድብን ያለ ህግ አለ። ህግን ማወቅ ማህበረሰብ አለን። ግን ህጉን ማወቅ ያለበት ማህበረሰብ አለ። ህጉን አታውቁ።
እዚህ ኢንተርኔት ላይ መተሽ ስለተበጠረቅሽ መንግስት አይቶ ዝም ሲልሽ የሚከስሽ አትሆን። የድሬዳዋ ህዝብ እኔ የሆነ ቪዲዮ አይቼ አንተ በጣም ከተናደዱባት ንዴት እንደባሰ ንዴቱ ያወቅኩት ድሪያ ተሸክሞ አንዱ በድሪያ ነው ብርቱካን ይዤልሽ መመጣው ያለም አንድ ቪዲዮ አይቼ ወንድ ልጅ እኮ ነው ድሪያ ይዞ መጣ በዚህ ድሪያ ነው ብርቱካን ይዤልሽ መመጣው። ይኸውላችሁ እኔ ተረዳሁት። ፌመስ ስትሆኑ ተራራ ጫፍ ላይ እንዳለ አምፖል ናችሁ። ኦኬ ሶ ተራራ ጫፍ ላይ አምፖል ሲሆን ለብዙ ሰው ይታያል። እሱ ግን ለብዙ ሰው አይታየውም። ብዙ ርቀት አይታይም። እና ብዙ ርቀት ለማየት እናንተ አምፖሎች ማለት ነው ብዙ ርቀት ለማየት ከአቅምሽ በላይ በራለው ካልሽ ይገባልሻል። just like ጆን ዳንኤል ተራራ ላይ ላይት ሲኖር ብዙ ሰው ነው የሚያየው እንጂ ያኛው ላይቱ ጋር ያለው ሰውዬ ያንን የሚያየውን ሰው አያየው። ሶ በጣም መጠንቀቅ አለባችሁ። የምትናገሩትን መጠንቀቅ አለባችሁ። ከማን ጋር እንደምታወሩ መጠንቀቅ አለባችሁ። ስለምን እንደምታወሩ ተሳቀልኝ ብላችሁ አይምሯችሁን ሳትጠቀሙ ምን ነገር ይመጣብኛል ሚሊዮን ሳትረጂ አፍሽን ስትከፍቺ አንዳንድ ማህበረሰብ ደግሞ አለ ማይፋታሽ እንደ ድሬዳዋ ያለ ማህበረሰብ። ከዚህ በፊት ግን ማህበረሰብን ተናግራ እንደነበር ግን ታውቃላችሁ። ጂጂ ልበላት የጂጂ ልጅ ጃኒ ከዚህ በፊት ቢሾፍቱ ሄዳ ድሮ ሰዎችን ታቅፍ ነበር። ትዝ እንደሚላችሁ ከሆነ ድሮ ሰዎችን እየዞረች ታቅፋለች እና የቢሾፍቱ ሀገር ያሉ ሰዎች ሊያቅፏት አልፈለጉ። ቢኮዝ እየዞረች ስታቅፍ ፐርሰናል ስፔሳቸውን እየገፋች ነው የምትሄደው። ሶ ከፈለጉ ያቅፏታል፣ ካልፈለጉ አልፈለጉም ነው አይደለ? ሻፍቱ ሪስፔክት እሱ እኔ አሜሪካን ሀገር እየኖርኩኝ ልቀፍሽ ብሎ ሰው ቢመጣ ነው 911 ነው የምደውለው። እውነቴን በጣም ፐርሰናል ስፔስ ሪስፔክት ይደረጋል። እና ደብረዘይት ቴል አቪቭ ነኝ እስካሁን ቢሾፍቱ ትሄድላችሁና ልቀፋችሁ ትላችኋለች። የቢሾፍቱ ነዋሪዎች አይ ቲንክ ዴማቺ ምናምን አሏት መሰለኝ። ከዛም በኋላ የዚህን ሀገር ሰው ከማቀፍ ድንጋይ ማቀፍ ይሻላል ያለችው ንግግር ትዝ ይላችኋል? እኔ ነኝ ማስታውሰው እንደዚህ አይነት ነገር ነው። ትዝ አላችሁ? ይሄን ድንጋይ ማቀፍ ይሻላል እነዚህን ከማቀፍ። ሐውልት ታቀፈች። ያ አንተ ትሻለኛለህ ብላ ግኡዙን because እነዚህ ሰዎች ጭራሽ ይኸውልሽ ሐውልት ታቀፈች እላችኋለሁ። የቢሾፍቱ ሰዎችን ከማቀፍ ሐውልት ማቀፍ ይሻለኛል ብላ ሐውልቱን አቀፈች። እና ገርሞኝ ከዛ እኛ ምንም አላልንም። እኛ ኦሮሞች ብዙን ጊዜ ስድብን ተለማምደን መሰደብን ለምደነው በቃ ማክሰኞ ነው ሐሙስ ነው አርብ ነው ብለን ህይወታችንን ቀጠልን። የድሬ ህዝብ ግን ህዝቡ ከመንግስቱ ጋር ከከንቲባው ጋር አንድ ናቸው። ከንቲባውን እስቲ ወንዶን እስቲ ተናገሪና እዚህ ቲክቶክ ላይ ማናት ቤታዮ ራሱ ትረግጥሻለች። የድሬን ከንቲባ በጣም ነው የሚወደደው፣ በጣም ነው የሚሰማው፣ ህዝቡንም ይሰማል። እሱም በጣም ተደማጭነት አለው፣ ድጋፍም አለው። እንደውም ከዚህ መንግስት ካሉት ባለስልጣናት በጣም ስትሮንግ በህዝቡ በሚመራው ህዝብ ውስጥ በጣም ተደጋፊነት ያለው ይሄ ሰውዬ ነው። ስማቸውን ስለማላቅ ነው ሰውዬ መልክ እና ስለዚህ ህዝቡ ሆፕ አለ፣ እሳቸውም ሆፕ አሉ፣ ከሰሱት። የቢሾፍቱ ከተማ ግን አልከሰሰሽም። እንደውም
ከድር ጀዋር ኦቦ ከድር ጀዋር እሳቸው በታክሲ የሚሄዱ ሰውዬ ናቸው። ያው የምሬን እኮ ነው። በታክሲ የሚሄዱ በጣም የሚወደዱ በቃ ጥበቃ ራሱ ያላቸው ሰውዬው ራሱ ያላቸው አይመስለኝም። በጣም ፈታ ብሎ የሚኖረው ሰውዬው እንደ ሀገሩ የሚኖረው እና ጃኒን ከሰሷት። በህዝባቸው አይቀልዱ፣ በህዝባቸው አይቀልዱ፣ በህዝባቸው ክብር አይቀልዱ። ይሄ ደግሞ በጣም 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 ሊለመድ ይገባል፣ ሊለመድ ይገባል። ሌላም ከተማም ሆነ ማህበረሰብ ሲሰደብ ተሳዳቢን ዝም አንልም። አይ ነው የአዲስ አበባ ቢቀጠልበት ድሬዳዋ ጉልበቷን የምታሳየው ጃኒ ላይ ነው። ጃኒስ ያላትን ጉልበትና የምላስ ፓወር የምታሳየው የድሬ ሰዎች ላይ ወለጋ ሄዳለች። ለምንድን ነው የወለጋን ህዝብ ያልሰደበችው? ለምንድን ነው ድሬዳዋን የምትሳደበው? ስድ ባለጌ ውርጋጥ ገስ ነው እንዴ መንሱሬ? ታይ ጸድዬ ያ ለመሰላችሁ አሁን ጆከር ለጃኒ ጥብቅና ከቆመ ጃኒን እስቲ የጆከር ስድብ ያስፈታ። የጆከር ስድብ ጃኒን ሊያስፈታ ነው። የጂጂ ኪያ በቅበቅበቅ ማለት ጃኒን ያስፈታል። መንግስትም ፈራ። መንግስታችን እኮ ይፈራል። ጂጂ ወዳት ነው ለጊፍትና ባለፈው ያረገችውን ዊግ ፈልጋው ነበር። ጂጂ የጃኒን ዊግ ፈልጋው ነበር እና እሱንም ፈልጋ ሊሆን ይችላል። ጥቅም ነው፣ ኤቭሪቲንግ ጥቅም ነው እዚህ አፕ ላይ። የድሬዳዋ ሴቶች ወንድን ልክ ሲያዩ ድሬያቸውን ምናምን ብለው በጣም በልግና ነው። የድሬዳዋ ሴቶች ዋጋቸው ከወንድ ልጅ ስሜት ማርኪያ ሌላ ምንም ዋጋ የላቸውም። ባጭሩ ይሄ በጨዋነት ንግግር ነው። በጨዋነት ስናወራው ድሬዳዋ ውስጥ ተወልደው ያደጉ ሴቶች ዋጋቸው የወንድን ስሜት ማርኪያነት ይሄ ነው። እንደዚህ ያለችው እኔ ደግሞ ከዛ ተወልደው ያደጉ ፍቅር የሆኑ ልጆች ያውቃለሁ። አዎ አሁን እኮ የሚከስ አካል ነው የጠፋው እንጂ ሁሉም ይያዙልን እያልኩ እኮ ነው። የሚከስ አካል ጠፋ። ህፃን አይደለችም። ሂዱና ግደሏት። ማን ያለው? ማን ነው የሚገደለው? ማን ነው የሚገደለው? አሁን አትጩሁ፣ ነገርን አታባብሱ። አሁን ጆን ዳንኤል የዛለት የጆን ዳንኤልን ሳስበው ካለመሳቅ ሌላ ምንም ምርጫ የለኝም። ስለ ጆን ዳንኤል ስለዛ 27000 ሰው ሳስበው ትዝ የሚለኝ ፊራኦል ቤት እኔና ዮኒን ለማስታረቅ እኔና ዮኒ ኦንላይን እየተስዳደብን ነበር። መሰዳደብ ሳይሆን ነው እንደ አንተ እንዲህ ብላ ምናምን እየተባባል ማለት ነው። እና ከስር መጡና ጆን ዳንኤልን አሉት ማለት ነው። እኔ በስማም ዮኒ ሄዶ ጆን ዳንኤልን ሊያድነው ነው። ጆን ዳንኤል እርዳታን ይፈልጋል፣ ዮኒ ድረስ ተባለ። ከዛ እኛም ወርደን ስንሄድ 27000 ሰው አለ። ጆን ዳንኤል አልወርድም ይላል። ጆን ዳንኤል እኮ ይሄን ኩባያ እኮ የሚያክለው ቀጫጫ ነው። ያ አልወርድም። ፕሌን አግቶ እሷ እንዳስረገዘም አያውቅም። እርጉዝ ሀገር ለፍሬንዱም ደግሞ እሷም ታውቃላችሁ ፋኖ ይጫወታታል። ጥይት ይዛ ምናምን ሻርፕ ለብሳ ምናምን ፎቶ ትነሳለች እንደ ጀግና ማለት ነው። አሁን እናትነት አረጋግቶሻል ነዩ። አሁንማ ትረጋጊያለሽ። ነዩ ቆንጆ ትዝ ይልሻል።
ጥይት ይዘሽ ምናምን ፋኖ እንደዚህ አረንጓዴ ቢጫ ቀይ ለብሰሽ ማለት ነው። ከዛ አንወርድም ውረዱ አንወርድም ኮመንት ባል ያየሁት ውረድ ያለው መንሱር ጀማል ብቻ እግዚአብሔር። እኛ እንግዲህ እኔ ኢሳም ፓስተር ሊዮ ምናምን ጓደኞቼ ቁጭ ብለን እናያለን ኮመንቱ ማለት ነው። እና እኔ ያየሁት መንሱር ጀማል አስገባኝ ይቅርብክ ውረድ ሲለው የነበረው መንሱር ጀማል ነበር። ያ ከዛም በኋላ ዮኒ ማን አባቱ ነው አለ። ይሄ ኒስ የሚባሉት ደግሞ በጣም ሴኩሪቲ የሚታወቁም ሰዎች አሉ። እንደ ተሳፋሪ ቁጭ የሚሉ ላይክ ደህንነቶች ናቸው። አዙሮ ውስጥ ያላለም አዙረው ደህንነቱን እኮ ነው። ጥቂቶች ነበሩ። ከዛ ኢሳም ቴክስት አድርጎ ጃልዬ ቴክስት ልኬልሻለሁ ይሁ ምናምን ብሎ ደወለልኝ። ያለው አንድ ቲክቶክ ጌመር ቬሪ ፌመስ ቬሪ አንድስም እሱ ጆን ዳንኤል ጀግናዬ ነክ እንዳትለቃቸው ሂድበት ይላል። ከዛ ሄጄ ኮመንት እዛ ጭቅጭቅ ውስጥ ኮመንት ላይ ሳነብ ይሄም ጀግናዬ ነህ ይሏል። ከእንደገና ያ ጊፍት ይሰጠዋል፣ ያወርድለታል። ትዝ ይለኛል ጋላክሲ ያወርዳለታል። ጊፍት ይሄዳል፣ ጊፍት ይሰጣል። ታፕ ኮፕሊንግ ይባላል። ዮኒ ማኛ በእንግሊዘኛ ነው ማዋረዳችሁ ይላል ኤርላይንስ። እኛም ፈራን፣ ሀገር በቃ ተሸበረች አልን። ከዛም በአንድ ቀን እያንዳንድሽ ተረጋጋሽ። ሶሻል ሚዲያ ላይ ስለ ጮኋችሁ የጃኒን ሚጥሚጣዬ እንዴት ነሽልኝ የኔ ቆንጆ፣ ስለ ጮኋችሁ የጆን ዳንኤልን እንትን ስትሉ እኛም ደግሞ መጣንና መፖሰት ጀመርን። ማን ምን አለ ሚለውን ሁሉም መፍራት ጀመረች። ዮናስ ሙሉነህ ሸሚዝ ሳይቀይር ነው ጆን ዳንኤልን የካደው። ሸሚዝ ሳይቀይር እንዳትወርድ ሲለው የነበረ ሰውዬ ሸሚዝ ሳይቀይር ታክሲ መሰለው እንዴ ማለት ጀመረ። ስለዚህ አሁንም እዚህ ቲክቶክ ላይ ብዙ ሰው ሰማኝ ብላችሁ ስትበጠረቂ ይገባልሻል፣ ተረጋጊያለሽ፣ አለቀ። ህግ ይከበራል። ባጃጅ መሰለው እንዲ እንደዛ ያለውና ይገባልሻል፣ ትረጋጊያለሽ። ከዛም በኋላ ህይወት ይቀጥላል። መንግስት የሶሻል ሚዲያን ጩኸት ፈርቶ የሚያቆመው ነገር የለም። መረም ፓሪስ አሜን በቅርቡ ያርግልኝ። በነገርሽ ላይ ከፍቼ አይደለም ይሄ ትሩዙን እውነቱን ስነግራችሁ ዋጥ ሶሻል ሚዲያ ላይ ስለ ጮሽ የጃኒን ፎቶ ስላረግሽ የእሷን ፎቶ አድርገሽ ያሳዘኝ አለልኝ እግዚአብሔር ስላልሽ ስላለቀሽ የሚለወጥ ነገር የለም። ምንም ነገር እንኳን ጃኒ እኮ ጀዋር መሀመድ ታስሮ ነበር። እሱ እንዳንረሳ። ታዬ ደንዳም ታስሯል። ታዬ ደንዳም ታስሮ ነበር። ነገሩ እንደውም በደንብ እንዲጣራ ነው እንትን የሚለው። ስለዚህ ምን ታመጫለሽ? ዝም ስላልሽ የምታቀዩ ነገር የለም። ስላለቀሽ ፎቶዋን ስለፖስተሽ ብቲ ተነስተሽ ብትፈርጪ የሚቀየር ነገር የለም። ህግ ይከበራል።
ህግ ይከበራል። ስለዚህ ጃኒ ሴት ስለሆነች አይደለም፣ ህፃን ልጅ አይደለችም። ይህንን አስረግጬ እነግራችኋለሁ። እሺ እዛ አባፍ 25 ህፃን ልጅ አይደለችም ጃኒ። ለእናንተ የሸጠልችላችሁ ኮንተንቷ ህፃን ወጣት ምናምን ህፃን ልጅ ሁሌ የምናስባት አሁን ጃኒን የ21 ዓመት ልጅ አድርገን ነው። ጃኒ ህፃን ልጅ አይደለችም። ሁሌ የምናስባት የ21 ዓመት ልጅ ነው አይደል? ህፃን ልጅ አይደለችም። ህግን አለማወቅ ከተጠያቂነት አያድንም። ህፃን ልጅ አይደለችም። ህፃን ልጅ ናት። ሴት ስለሆነች ነው የሚሰራው ህጉ ምናምን ነው። ህፃን አይደለችም። ቤት ተደራድራ የገዛች ናት። ቲክቶክ በምታገኘው ገንዘብ ከዊግ ከሜካፖ ከዱባይ ትሪፖቿ ምናምን ከበርዝዴይ ከላቪሽ ላይፍ ስታይሏ ቆጥባ ጃኒ የምትሏት አሁን የምታለቅሱላት አንቺ ስፔሻሊ የማዳም ቅመም ለጃኒ ያገዘሽ ምሰድብኝ ስሚ። ጃኒ ማለት ከቲክቶክ ከምታገኘው ገንዘብ ከዲፕሬሽናም ፎሎ ዲፕሬሽናም ይቅርታ ከዲፕሬሽናም ፎሎዎቿ የምታገኘውን ጊፍት ከዊግ ከሜካፕ ከዱባይ ትሪፖቿ ከልብስ ከጫማ ከመኪና ከምን ቆጥባ እሱንም አድርጋ ማለት ነው። ቆጥባ ፋይናንስ ራሱ ጎበዝ ናት እኮ አይስባችሁን። ቤት ተደራድራ የገዛች ናት። ኦኬ። ስለዚህ አሁን ጃኒ ለራሷ ጠበቃ ቀጥራ ራሷን ዲፌንድ የማድረግ ብቃት አላት። ያንቺን የሶሻል ሚዲያ እልልታም ሆነ ጩኸትም ሆነ ለቅሶ ምንም አይጠቅማትም። ህፃን ልጅ አይደለችም። ኤድ ሙባረክ አብዱ እንዴት ነለኝ? ስለዚህ ህፃን ልጅ አይደለችም። ኖ ዋን ኢዝ አባቭ ዘ ሎው ብቻ ነፃነት ብቻ ሳይሆን ጃኒ ስታጠፋና ዝም ብሎ ተራ ቲክቶከር ሲያጠፋ እኩል አይታይም። ለመንግስትም እኩል ጥቅም የለውም። ኦኬ። ጃኒ ማለት ሁለት ብሔረሰቦችን ይዛ መዞር ናት። 2 ሚሊዮን ፎሎወርስ ያላት ልጅ ናት። 2 ሚሊዮን ሰዎች ኮንተንቷን ገዝተው በየሄደችበት የሚከተሏት ልጅ ናት። የምታረገው ነገር ኮንሲኩዌንስ አለው፣ ኃላፊነት አለው። የምታረገው የምትናገረው አብራቸው የምትውለው አብራቸው ቲክቶክ ላይ የምትውላቸው ሰዎች ራሱ ዋጋ የሚያስከፍሏት ሰዎች አሉ። እዚህ ቲክቶክ ላይ አብራቸው የምትውላቸው ሰዎች ስለዚህ ጃኒን አጠቅሟት። ጂጂኪያውን ስለጮሽ ጂጂኪያ ኦነስትሊ የምሬ ነው እንደ ድሮስ የሚሰማሽ ሰው የለም። ጂጂኪያ ለጃኒ ጮልችላት ብላችሁ የምትደሰቱ ሰዎች ካላችሁ ራሱ ጃኒን አትወዷት። ጃኒን ነብሩ ወፍራም ወፍራም ተንከሲስ አንቺ ብቻ ነው አንተ መርስ አይ ላይክ ና ፎሎ ላርክክ እንዳትወልኩት እንዳትነኩብኝ። ነብሮ is my best friend አንድ ቁጥር ጻፍ ይታለ አረ ለካሽ ቢ ቆይ ፎሎ ላርገው I love him ፎሎ ባክ እኔ እንደዚህ አይነት የሚኖቅረኝ ሰው በጣም ደስ ይለኛል። ባይ ዘ ወይ በጣም ደስ የሚለኝ እንደዚህ ስነቆርላችሁና ስለዚህ ጃኒ ለራሳችሁ ዘኑ፣ ለጃኒ አትዘኑ። ቤት አለሽ ለጃኒ ጠበቃ የሆናችሁ እስቲ ቤት አላችሁ። ጃኒ ቤት አላት፣ መኪና አለሽ። ያ 5000 ፎሎወር በላይ ካላት ተጠያቂ ነሽ እያንዳንድሽ እኮ። ቤት አለሽ ወይ የጃኒ ጠበቃ እዚህ ጃኒ ምናምን እትዩ መኪና አለሽ። ዱባይ ሲደብርሽ ዱባይ ለማልቀስ ትሄጃለሽ። ዱባይ ሄደሽ እዛ እንትኑ ሞተር ሳይክል ውሃ ላይ ነርተሽ ታውቂያለሽ? ነርተሽ ታውቂያለሽ? ዱባይ ዴዘርት ውስጥ ሻሻ አስረሽ እንደዚህ ብለሽ ፎቶ ተነስተሽ ታውቂያለሽ? ሰው ለምንድን ነው የምትጮሁት? ለሷ የበይ ተመልካቹላ
የበይ ተመልካቹላ የብሬ ነው በእውነት የበይ ተመልካቹላ። እኔ አሁን ጃኒ ቁጭ ብዬ ሳስባት ጥሩ እድል አላት፣ ተጠቅማበታለች። አሁን በቃ የምትረጋጊበት እድሜ ላይ ነሽ ምናምን። ግን አየሽ ከላይትሽ በላይ ስታበሪ መፈንዳታል። ከላይት በላይ ቆይ ዘጋቢ ነው። ከላይት በላይ ማብራት ኤልዱዬ ጂጂኪያ ኩዮቿን ጅበላባት ጊፍቲ ቆይ አንቺ ታዝቤሻለሁ። አንቺ ቆይ ትዝብት ነው። እሺ ጊፍትዬ እሷም ልጅ ይዛ እንዳትመጣ ኔዮ 19 ዓመቷ ነው። ወይዘወይ ህፃን ልጅ ናት። ያ 19 ዓመቷ ነው። የኔዮ ቤተሰቦች ኔዮን ሊያስተምሯት የሚገባው በልጅነቷ ከወንድ ጋር ሩካቤ ስጋ ምናምን እና ለኢንተርኔት ፌም ከመሯሯጥ በፊት ብዙ የሚቀርብ ነገር አለ። እንደዛ የምታረግ ከሆነ ሴት ልጃችሁ በርስ ኮንትሮል ላይ ማድረግ ይሻላል። አሁን በልጅ ታስራ ለዘላለም ህይወቷ ተቀይሯል። በጣም ነው የሚያሳዝነው። እንዲህ ስናየው ምናምን ደስ ሲል ልጅ በልጅነት ወይ ስታምር ምናምን ነው። ልጅ ቀላል አይደለም፣ ከባድ ነው። ኃላፊነት ከባድ ኃላፊነት ነው። አስባችኋል? ደግሞ እስር ቤት ውስጥ ነው አርግዛ የወለደችው። እናቷም ልጅ ናት። ያ በጣም የሚያሳዝን ነገር ነው። አሁን አንዳንድ ሰዎች ሲያካብዱ ከጆን ዳንኤል እኮ ነው ያረገዘችው። ሁዝ ጆን ዳንኤል አውሮፕላን ያገተው ስለባክሽ አንድ ልጅ ብዙ ነው። እንደውም 2 ልጅ ነው የሚሻለው። እንደውም ከአንዱ ድገሚ። አንድ ልጅ በጣም ከባድ ነው። አይ ብትማር የነልም ነገሮቿ ላይ ብታስተካክል ይሻላል ወይስ ማርገዝ? ይሄ እኮ ሀሜት አይደለም። ቲክቶክ ላይ እኮ ሀሜት የለም። ያ ልጅ ማሳደግ ከባድ ነው። እንቅልፍ መተኛት አለ፣ አለመተኛት አለ። ይኸውላችሁ ሴቶች፣ ያልወለዳችሁ ሴቶች ልንገራችሁ፣ ልጅ አሁን ምንም ሀሳብ የለሽም አይደል? ልጅ ሲኖርሽ ይወሪ ያላት ሁሌ ጭንቅላትሽ ወሬ ያደርጋል፣ ይሰጋል። ስተኝ ይሰጋል። ሁሌ ተኝተሽ እየሰጋሽ ነው የምትተኝ፣ ስጋት ላይ ነሽ። ስለዚህ እሱ ቀርቶ ህፃን ልጅ ናት። የ19 ዓመት ልጅ እኮ ሺዘ ቤቢ ልጅ ናት። እሱ ቀርቶ ህይወቷ ላይ ማስተካከል ያለባት ነገሮች ላይ ምናምን ፎከስ ብታረግ እንደ እናት ጥሩ ነው። እኔ አሁን ሴት ልጄ ቲኔጅ ስትሆን ስለ በርስ ኮንትሮል አስተምራለሁ። አሁን ከዚህ በኋላ ላይፍ ገፍታ ልጁ ያለቅሳል፣ ጡት ማጥባት አለ፣ ሰውነት እንደ ድሮ አይሆንም። ያ ጃኒ ታሰረች። ጃኒ አምልጣለች ከጆን ዳንኤል መውለድ። ይደብር ነበር። ምን ያክል በዝሙት ተጨማለቁ መሆናቸውን ነው የተረዳሁት። እኛ እኮ ብዙ አናወራም እንጂ ብዙ ነገር ነው የሰማነው፣ ግን አናወራም። አይጠቅም። በዝሙት የተጨማለቁ ናቸው። ደህና አድር ፓስሬ። እነዚህ ሰዎች እኮ ማናት ኔዮ እኮ የመጣችው የጃኒን ባል በመቀማት ነው የታወቀችው አይደል እንዴ? ጆን ዳንኤልን በመቀማት በሱ ነው የታወቀችው። ያ
መኪና ውስጥ ሰጠችው ገልባ። ኔዮ እኮ ስማ ኔዮ ሪሌሽንሽፕን በማበላሸት የሰውን ቦይፍሬንድ መቀማት ነው። ያ ሌላ ምን ክብር አላት? ጥሩ ልጅ ናት። ብዙዎች ድምጽ ሆናችሁላታል። ጥሩ ነው። ድምጽ ስለሆናችሁላት ግን አይደለም የተፈታችሁ። የእናንተ መጮ ምንም አያመጣም። በነገራችሁ ላይ በጣም ፌመስ ቲክቶከር የእርቃን ፎቶ አንዱ ይዞባት ምናምን ትዝ ይለኛል። እኔ ግን አላወራውም። ፌመስ በጣም ፌመስ የሆነ ስካመር ይዞባት የሆነች ጊፍተርም ተይዞባት ትዝ ይለኛል። እንደውም ለሆነች ልጅ ልኮላት ልጅቷን ዴሌት አድርጊ ብዬ መክሬ ዴሌት አስደርግ ያለው የታዋቂ ልጅ ያ ናሁም አንቺ አማራ ጠላትን ያማራ ምን አረኩኝ? አማራ ምን አረኩኝ? እኔ ለምንድን ነው ያማራ ጠላት ነው? ጆን ቦይፍሬንዷ ነው። ያ ሳሚዬ ናሁም ታሰረ፣ ህግ ይከበራል። ምን አሳቀው? አንድ ማህበረሰብ ሲሰደብ ምን አሳቀው? ጃኒ ስለሆነች ደሳቀላት። ለማንኛውም ገርሞናል። እኛ ቢሊሌን እንጠብቃት እስቲ። ፊንገር ሾው ትታሰራለች ልጅቷ። ብልጥ ናት። ሎየር አላት። ባይዘው ፊንገር ሾው ስለምታወራው ይቅርታ፣ ፊንገር ሾው አፈር ብሉ። ሊያ ብሩክታይት በህግ ስሟ እሷ ሎየር አላት። ስለምታወራው ነገር ኤቭሪቲንግ የምታወራውን ታውቃለች። ሎየር አላት። ፖለቲካል ኮሬክትነስን ጠብቃ ነው የምታወራው። ማህበረሰብን ስትሳደብ ሰምታችሁ ታውቃላችሁ? ማህበረሰብን ስትሳደብ ተጠንቅቃ ነው የምታወራው። ስለዚህ ሪስፔክት። ሊያ ደግሞ ጠላቶች አሏት በጣም ብዙ። ያ ስለዚህ እኔ የምትታሰር አይመስለኝም። ከጠጣሽ ቀዳዳ ናት። ብልጽግናን ፈርታ ነው። ለማንኛውም የምትከሱት ሰው ካለ እንደዚህ እንትን አድርጓል የምትሉ ክሰሱና አውቁ። ከዛ እኛም ህግ አለ የለም የሚባለውን ነገር ማየት እንፈልጋለሁ። እኔ ህግ አለ። ማህበረሰቦች በግለሰቦች ከተሰደበ ክሰሽ፣ ኢትዮጵያ ባሉ ሰዎች ከተሰደቡ ክሰሽ፣ አትፍሪ። እኔም ህግ እንዳለ እንደሌለ ማወቅ ፈልጋለሁ። ኦኬ ሂማንሽ ያምራል። የድሬ ልጅ ግዙት። ይሄ $170 ነው የገዛሁት። ያምራል በጣም ቆየ። እንደውም እኔ ላይ $170 ነው የገዛሁት። እኔ ምን አድርጌ እስቲ እኔ የትኛው ባላባቱ ልጅ ስም ጻፊ ገም እየበላሁ ነው። እኔ ጨጓራዬን አሞኛል፣ ተቃጥያለሁ። በና ክሰሱ። የሚከስ ካለ ህግ አለ፣ ህግ ይከበራል። ምን ብዬ ማንም ሰው የጥላቻ ንግግር ከተናገረ ክሰሱ። እኔ አሁን ጂጂኪያ ኢትዮጵያ ስትገባ ከሳታለሁ፣ ፈልጋታለሁ በህግ
በህግ እፈልጋታለሁ ኢትዮጵያ ስትገባ። ይሄ ነው ልብ ካለሽ ኖቬምበር ጠብቀኝ ማክቤል። ልብ ካለሽ ኢትዮጵያ ነው ይላል እንዴ? ሀገሬ እኮ ነው፣ ሀገሬ እኮ ነው። ምን የምታወራው? ድብና አድርጌ የምመጣው ድብና አድርጌ ነው ሀገሬ የምመጣው። መፍት አለኝ። ተሬት ልሂድልህ ከሀገሬ በላይ የሻለቃ ልጅ ናት። ነስቴ ሻለቃ